ባልና ሚስት ስጋው ደሙ ላይ አንድ የምታረጋቸውን በክርስቶስ ደም ካልታተሙ እንደው ባልና ሚስቶች ማለት እንችላለን። ስግደት የሌለበት ቀን የለም። የወሰደውን ሳይመልስ ንስሐ ቢገባ ግን ሰው አስቀይሞ ሲጀመር ቁርባን የለም። አንዳንዱ ሰው ቀኖና ካልተሰጠው ወይም ጾም ካልሆነ መስገድ ስለማይፈልግ ነው። ዳዊታቸው መቁጠሪያቸው አጽፋቸው ያላቸው ሀብት እሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንዴት አላችሁ አድማጭ ተመልካቾቻችን? ይህ ዋካ ብርሃን ሚዲያ ነው። በዚህ ሚዲያችን ግብረ ባኮስ የተሰኘ ልዩ መርሃ ግብራችን መካከል መምህራነ ቤተክርስቲያን እየጋበዝን ለጥያቄዎቻችሁ መልስ እንዲሰጥ እናደርጋለን። በዛሬው ዕለት የጋበዝናቸው ታላቁ የቤተክርስቲያናችን ሊቅ የባህር ዳር ሀገረ ስብከት የሊቃውንት ጉባኤ መምሪያ ኃላፊና የአራት ጉባኤያት የትርጓሜ የምስክር መምህር የሆኑትን ክቡር ሊቀ ሊቃውንት ስምዐኮነ መላክን ጋብዘናቸዋል። መምህራችን አባታችን ጥያቄዎቻችን ሊመልሱልን ከመካከላችን ስለተገኙልን እጅጉን አድርገን እናመሰግናለን። ወደ መጀመሪያው ጥያቄ ያልፋለሁ። የኔታ ስግደት የማይሰገድበት ቀን አለ? ስግደት የበዓላት ማንሰግድባቸው በዓላት አሉ። በቤተክርስቲያን ስርዓት የተወሰኑ በዓላት፣ ይሄ ማለት ወድቆ መነሳት የሌለባቸው በዓላት ማለት ነው። የሰንበት ማለት ዕለተ እሑድ ናት እና ሌሎቹ የሚካኤል የከመላእክት የእመቤታችን በ21 እና የጌታችን ደግሞ በ29 እንዲሁም ማንሰግድባቸው ቀኖች ናቸው። እነዚህ ማንሰግድበት ብለን ስንናገር ግን በነገራችን ላይ በመጀመሪያ ላይ ስግደት የሌለበት ቀን የለም። እንደው ዝም ብለን እንደ ድምዳሜ ስናየው ማለት ነው። ስግደት የሌለበት ቀን የለም ብዬ ያነሳሁት ለምንድን ነው? አንዳንዱ ሰው ቀኖና ካልተሰጠው ወይም ጾም ካልሆነ መስገድ ስለማይፈልግ ነው። ግን ጸሎት ከስግደት ጋር፣ ምጽዋት ከትህትና ጋር አይደለም የምንለው። ፍቅር፣ ትህትና፣ ምጽዋት፣ ጸሎት የምንላቸው ነገሮች አብረው የሚሄዱ ነገሮች አሉ ማለት ነው። እነዚህ ነገሮች አብረው የሚሄዱ ናቸው። ከነዚያ አንዱ ስግደት ነው። ጸሎት ምንጊዜም ስግደት አለበት። ለምሳሌ ጸሎት ማለት አቡነ ዘበሰማያት ነው። በአቡነ ዘበሰማያት በእያንዳንዱ የሰባቱ ጊዜያት 12 አቡነ ዘበሰማያት ነው የታዘዝነው። በ12ቱ አቡነ ዘበሰማያት ሶስት ስግደት አለው። ሶስት ስግደት ማለት በእያንዳንዱ ጊዜ ከሰባቱ ጊዜያት 36 ስግደት አለ ማለት ነው። አንድ አቡነ ዘበሰማያት ደግሞና አንድ ክርስቲያን ወድቆ እጅ ነስቶ ወይም ተንበርክኮ ምድር ነክቶ ይነሳል 3 ጊዜ። 3 ጊዜ ይሰግዳል። ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። እንደዚህ አይሰግድም። እንደዚህ ነው የሚሰገደው። የፍጹም መገዛት ምልክት ይሄ ነው። እንደዚህ ይሄ የመውደቅ ነው እንጂ የተገዥነት ምልክት አይደለም። ከዚህ የተነሳ ምን እንላለን? እንደዚህ ብለን ወድቀን እንነሳለን ማለት ነው። ይሄ ወድቆ መነሳት በአንድ አቡነ ዘበሰማያት 3 ጊዜ ከሆነ 12 ጊዜ ስታደርገው ስንት ይሆናል ማለት ነው? 36 ስግደት አለ ማለት ነው። ይሄንን ስለታዘዝን ነው በፍትሐ ነገሥት አንቀጽ 14 ይሄን ስለታዘዝን ነው ስግደት የሌለበት ቀን የለም ብለን የምናውጀው። ከዚህ ምክንያቱም አቡነ ዘበሰማያት ሳትል አትውልም አይደል? አቡነ ዘበሰማያት ሳትል ካላልክ ሳትሰግድ አትውልም ማለት ነው በሌላ አነጋገር። እሱን እንዳንድያዝ። ከዛ ሲቀጥል ግን አሁን እነዚህ የበዓላት ቀን አንሰግድም ብለን ስንናገር ያድነኑ ስግደት ልንሰግድ እንችላለን። መሬት ነክቶ መነሳት ግን ከበዓላት ውጭ ባሉ ቀናት የምናደርገው ነው። ለምሳሌ አሁን የሚቀጥሉት ቀናት የበዓል 50 ቀናት ናቸው አይደል? እስከ 50ኛው ቀን ድረስ ስግደት የለም። ያ ማለት ያድነኑ ስግደት ነው። እንደዚሁ ያስተብርኮ ወይም ያድነኑ ስግደት ነው እንጂ ወድቆ መነሳት የሌለበት ስግደት ነው የምንሰግደው። ልዩነታቸው ምንድነው? አሁን ሰጊድ አስተብርኮና አድነኑ። ሰጊድ መሬት በግንባር ነክቶ መነሳት ነው የምንሰግደው። እሱ በየትኛውም የሥራ ቀን ልንሰግደው የምንችለው ነው። አስተብርኮ ደግሞ እነዚህ የጌታ ንዑሳን በዓላት የምንላቸው አሉ። ሌሎች አሉ። በጉልበት ወድቆ መነሳት ነው። አድነኑ በግዝት በዓላት ልናደርገው የምንችለው ነው። ከዚያ ውጭ አንድ ሰው በግሉ የሚያከብረው በዓል ሊኖር ይችላል። ለአንተ ለምሳሌ አቡነ ሐራ ልታከብር ትችላለህ። ስታከብር ብጻት እስከሆነ ድረስ እንደ ግዝት በዓል ሊቆጠርልህ ይችላል። እዚህ ተክለ ሃይማኖት ነው አሁን ገዳሙ አይደል ያለንበት። እዚህ ገዳም ላይ ልክ የተክለ ሃይማኖትም እንደ ግዝት በዓል አድርገን ልናከብረው እንችላለን ማለት ነው።
በዚያ ልክ እየታየ አብሮ አዋጁ ተመሳሳይ ይሆናል ማለት ነው። እንደ ግዝት በዓላት አድርገን ነው የምናከብር። እጅጉን አድርገን እናመሰግናለን። ለጥያቄዎቻችን ከበቂ በላይ የሆነ መልስ ነው የኔታ የሰጡን። እግዚአብሔር ያክብርልን። ወደ ሁለተኛው ጥያቄ ልለፍ። መቁጠሪያ መጠቀም ያለበት ማን ነው? የመቁጠሪያ ጥቅምስ ምንድን ነው? መቁጠሪያ ጥቅሙ በመሰረቱ የጸሎት ጊዜያት ለማድረስ እንዲመች ነው። ካስፈለገም በጣቱ ሊቆጥር ይችላል። አንድ ሰው 12 ጣስቆች አሉት። በዛ ሊቆጥር በዛ ሊጠቀም ይችላል። በተለየ ሁኔታ ግን መነኮሳት ከሆኑ መቁጠሪያ ይይዛሉ። ለምን? መነኮሳት ዳዊታቸው፣ መቁጠሪያቸው፣ አጽፋቸው ያላቸው ሀብት እሱ ነው። ያ ደግሞ ምን ይሆናል ማለት ነው? ድዊ ይፈውሱበታል። ምን ያደርጉበታል? መቁጠሪያም መቋሚያ ምንም እንዲኖራቸው የሚፈለገው ለምንድን ነው? እነሱ በማይደርሱበት ቦታ ላይ አንድ ሰው መቁጠሪያቸውን ይዞ ሄዶ ድዊ እንዲፈውስበት ነው። ለምሳሌ ኤልሳ ገያዝን የሱነማዊቷ ሴት መጽሐፈ ነገሥት 2ኛው ምዕራፍ 4 ላይ እንደምናነበው ሱነማዊቷ ሴት መጣ ልጅን አድንልኝ ስትለው ምንድን ነው ያደረገው? መቋሚያውን ሰጥቶ ሂድና አስነሳው ነው ያለው። ተመልከት፣ የአንድ መነኩሴ መቋሚያው፣ ጭራው፣ መቁጠሪያው ድዊ ለመፈወስ ሙት ለማንሳት ሊላክ ይችላል። እሱ አይሄድም። እሱ ባይሄድም ይሄ በደረሰበት ቦታ ሁሉ የነካው ነገር በሙሉ የሚገለገልበት ነገር በሙሉ አገልግሎት ስለሚሰጥ ነው እንጂ አሁን መቁጠሪያን የሚይዤ ሊጸልይ ይችላለሁ። መቁጠሪያ አድርገን እኛ የማንታየው ለምንድን ነው? አብዛኛውን ጊዜያችንን እንደ መነኮሳት በጸሎት አይደለም የምናሳልፈው። ለዚያ ነው። በዚያውም ላይ ልክ እንደ መነኮሳት ነዋያቶቻችን ሁሉ የተባረኩ የተቀደሱ ሆነው ለሌላ አገልግሎት ማንልካቸው፣ ቅድም እንዳልኩት ታምራት ለማድረግ ወይም ደግሞ ጉዳያችን ለመፈጸም ማንልካቸው ከመሆናቸው ጋር ተያይዞ ነው ማለት ነው። የመነኩሴ ነዋያት ይባላሉ ማለት ነው። ልክ የባለትዳር በቀለበቱ እንደሚታወቀው ሁሉ መነኩሴም በቆቡ እንዲሁም ደግሞ በክታቡ ወይም በዳዊቱ በመቁጠሪያው በመቋሚያው ልናውቀው ልንለየው እንችላለን ማለት ነው። በዚህ መልኩ እንገለገልበታለን። ይሄ ነው እንግዲህ መቁጠሪያ አገልግሎቱ ነው። ከዛውም ጋር ተያይዞ ይቅርታ የኔታ አሁን አጋንንትን ለማስወጣት ራስን ለመደብደብ መንፈስን ለመገሰጽ የሚባል ነገር እንሰማለን። የመቁጠሪያ ጥቅሙ ለዚህም ይውላል። የመነኮሳት በየገዳማቶቻቸው ታምራት በሚያደርጉበት ሰዓት ታምራት ሊያደርጉላቸው የመጡ ሰዎችን በልዩ ልዩ መንገድ ሊፈውሳቸው ይችላሉ። ለምሳሌ ጴጥሮስ በጥላው ይፈውስ ነበር አይደል? ጴጥሮስ በጥላው ስለፈወሰ ግን እኔም በጥላይ ልፈውስ ልትል አትችልም። እሱ ለእሱ የተሰጠ ጸጋ ነው። በመቁጠሪያውም በደብዳቤም አሁን ሚልኪ ቁልዝማዊ ደብዳቤ ሲጽፍ ጋኔን ይወጣ ነበረ ይላል። ለሌሎቹ ይሄ ላይሰጥ ይችላል እና የሚልኪ ደብዳቤ የጴጥሮስ ጥላ በልዩነት ለእያንዳንዳቸው በጸጋ የተሰጣቸው ስጦታ ነው ማለት ነው። ሌሎችም መነኮሳት በመቁጠሪያቸው ወይም በጭራቸው ወይም በሌላ ነገር ጋኔን ሊያባርሩ ሊያወጡ ይችላሉ። ልክ ጳውሎስ በልብሱ አጋንንትን ያወጣ እንደነበረው ማለት ነው። እንደዛ ሊሆን ይችላል። ሆኖም ግን እንደው ለንግድ በሚያስመስል ሁኔታ የአባገሌን መቁጠሪያ ገዝታችሁ ውሰዱና ቤታችሁ ስቀሉ የሚባልበት ግን ሕግ የለንም። እኛ እንደዚህ አይነት ትምህርት የላትም ቤተክርስቲያኒቱ። የገሌን መቁጠሪያ ወስዳችሁ ብትሰቅሉ ወስዳችሁ በገሌ መቁጠሪያ እንድትደበድቧት ገዝታችሁ ወስዳችሁ የሚባል ነገር ለሽያጭ የቀረበ የመዳኛ መቁጠሪያ የለንም እኛ። ሌላው ቀርቶ ለሽያጭ የቀረበ ቅባ ቅዱስ፣ ለሽያጭ የቀረበ ዘይትም የለንም እኛ። ለፈውስ ተብሎ የሚሸጥ ጸበልም የላትም ቤተክርስቲያኒቱ። በታምራት ምዕመናን እስከ ዳኑ ድረስ ግን እምነቱንም ሆነ ሌላውን ነገር አሁን እምነትም የሚሸጡ ሰዎች ተፈጥረዋል ይባላል። ይሄ ሁሉ ነገር ወደ እንትን ከመጣ እውነት ለመናገር ወደ ገበያ ከመጣ የእግዚአብሔር ኃይል በዛ ላይ አድሮ ሊፈውስ አይችልም። ምክንያቱም የእግዚአብሔር ታምራት ሲጀመር የምትገዛው አይደለም፣ አምነህ የምትቀበለው ነገር ነው። እግዚአብሔር ለአንተ ታምር ሲያደርግ፣ እግዚአብሔር ለአንተ ድንቅ ነገርን ሲያደርግልህ እምነትህን መሰረት አድርጎ እንጂ ሀብትህን መሰረት አድርጎ አይደለም የሚያደርግልህ ማለት። እውቀትህና ሀብትህ እዚህ ላይ ቁም ነገር የለውም፣ እምነትህ ብቻ እዚያ ላይ ስራ ቢሰራውና እኔ አሁን በሚታየው ዝም ብለን እንዲህ በምንሰማው እኔ እንኳን በእንደዚህ አይነት ጉባኤ ተገኝቼ አላውቅም፣ እውነት ለመናገር አይቼ አላውቅም። ግን በምሰማው መቁጠሪያ የሚሸጡ አሉ፣ ቅባ ቅዱስ የሚሸጡ አሉ፣ እምነት የሚሸጡ አሉ፣ ዘይት እና ሌላም ነገር የሚሸጡ አሉ ይባላል። በእኛ ቤትም በሌላው ቤትም ተጀምሯል ሲባል እሰማለሁ። ነውር ነው። እንደ ቤተክርስቲያኒቱን አይገልጥም፣ አስተምህሯም እንደዚያ አይፈቅድም። እና በዚህ ልክ ምዕመናን አውቀው
ከእንደዚህ አይነት ስራ የሚሰሩ ሰዎች ካሉ ደግሞ ራሳቸውን መጠበቅ ራሳቸውን ማዳን ይገባቸዋል ብዬ ነው የማምነው ማለት ነው። በዚህ መልኩ ነው መሆን ያለበት። እሺ፣ እግዚአብሔር ያክብርልን። እጅጉን አድርገን እናመሰግናለን። ወደ ቀጣይ ጥያቄ እንለፍ። ከባልና ሚስት መካከል አንደኛው አልቆርብም ቢል ያኛው መቁረብ የፈለገው ሰው ምንድነው መውሰድ ያለበት እርምጃ? ሲጀመር እንደ ቤተክርስቲያን ካመጣው ቤተክርስቲያን ያለ ቅዱስ ቁርባን አታጋባም። ጋብቻ ልታደርግ የምትችለው በቅዱስ ቁርባን ነው። አንዳንድ ጊዜ ግን ካህናትም ተገኝተው የሚባርኩት ያለ ቁርባን የተፈጸመ ጋብቻ ሊያጋጥም ይችላል። ለምንድን ነው እዛ ላይ የምንገኘው ከተባለ እንድንገኝ ሕጉ አይፈቅድልንም። ግን ምን አለ መሰለህ መቼም አንድ በሽተኛ እየተወራጨ መድኃኒት ልትሰጠው ስትል ሊያስቸግርህ ይችላል። ታማሚ ሰው ምግብ ብላ እያልከው ጣፋጭ ምግብ ሰርታ አቅርበለት ሊያስቸግር ይችላል። አልበላም እያለ ማለት ነው። እንዲህ እያለ ሊያስቸግር ይችላል። ተስፋ ቆርጠህ አትተውም፣ ትረዳዋለህ። በሽተኛ አይደል አልችል ብሎ ነው አይምሮ ተነስቶት ነው እያልክ ትጠብቀዋለህ ማለት እስኪድን ድረስ እንደሚያስፈልገው ታውቃለህ። ለዚያ ነው አሁን ምዕመናን ስጋውን ደሙን ከፈሩት ወደ ስጋ ወደ ደሙ እስኪቀርቡ ድረስ ለምን እንተዋቸዋለን? ለምን እናረጋቸዋለን? ቢያንስ ቁርባኑን ባያገኙ በረከት ለምን ያጣሉ በሚል ነው ካህን ሄዶ ቀለበታቸውን ጋብቻቸውን ባርኮ ጸሎት አድርጎ የሚመጣ ከዚህ የተነሳ ነው። እንዲያው ቢወስዱት የሚያድናቸው መድኃኒት ታውቀዋለህ እኮ አይደል? አንድን በሽተኛ ቢወስደው ሊያድነው የሚችለውን መድኃኒት ታውቀዋለህ። ግን ያንን አልወስድልህ ካለ ቢያንስ ባይሆን እንኳን ይህን ይውሰድ እንደማለት ነው። መድኃኒት ከመድኃኒት እንደማማረጥ ያለ ነው። ቢያንስ በረከቱ ለምን ይቀርባቸዋል በሚል ሄደን እንባርካለን ማለት ነው። እንዲህ ባለ ሁኔታ የተጋቡ ሰዎች አንዱ መቁረብ ይፈልጋል፣ አንዱ ደግሞ መቁረብ አይፈልግም። ይሄ በጣም ከባድ ነው እውነት ለመናገር አሁን በጣም የብዙዎቹ ፈተና ይመስለኛል። እንደ ሕግ ባል የሌላትን ሴት ልናቆርብ አንችልም፣ ሚስት የሌለችውን ወንድ ልናቆርብ አንችልም። ያ ማለት ሚስት እያለችው ይዞ ሳይመጣ ለማለት ነው። ምክንያቱም ጌታ በወንጌል ምንድን ነው ያለው? ሂጂና ባልሽን ጠርተሽ ነይ አይደል ያላት። እንደዛ ሁሉ እኛም ሴቲቱ ስትመጣ ባልሽን ጠርተሽ ነይ እንላታለን ማለት ነው። ወንዱ ደግሞ ሲመጣ ሳራ ወዴት ናት እንለዋለን። የግድ ነው። አብርሃምን አግኝቶ እኮ እግዚአብሔር ዝም አላለም። ሳራ ወዴት ናት የሚል ጥያቄ አቅርቦለት ነበርና ለወንዱ ሳራ ወዴት ናት ማለታችን አይቀርም። ለሴቲቱም ባልሽ የት አለ ባልሽን ጠርተሽ ነይ ብለን መጠየቃችን የማይቀር ጉዳይ ነው። ለምን ካልከኝ አንድ አካል አይደሉም? አንድ አካል እስከሆኑ ድረስ ሂደው በምንጣፍ ይገናኛሉ፣ አንድ ቤት ውስጥ ይኖራሉ፣ በአንድ ቃል ኪዳን ነው የሚኖሩትና የሚወርሱም በኋላ አንድ መንግስተ ሰማያትን ነው አንድ ዓለም ነው የሚወርሱትና ከዚህ የተነሳ ነው ለያይተን የማናቆርባቸው ለዚህ ነው ለማለት ነው። እንደው ግራ እንዳይገባቸው ግን አንዳንድ ሰዎች በየቀኑ አብረን መቁረብ አለብን ብለው የሚያስቡ ሰዎች ሊኖሩ ይችላሉ። እንደዚያ ማለታችን አይደለም። ምናልባት እኔ ባይመቸኝ እሷ ከተመቻት ሄዳ ልትቆርብ ትችላለች። የሆነ ጊዜ የካህን ሚስት እሱ በቀደሰ ቁጥር ይቆርባል። በዚያ ሁሉ ቀን መጣ ቆረቢ አትባልም። እንደዛ ባለ ሁኔታ የሚኖሩትን አይደለም እያልን ያለ ነው። ጭራሽ በስጋውና በደሙ የተመሰረተ ያልሆነ ጋብቻ ለማለት ነው። እንደዛ ለማለት ነው። የግድ ነው አብረው ነው መቁረብ ያለባቸው ለማለት ነው። ኮምቢ ብለው በዛው ባላማው ከጸና አሁን አንዳንዴ እሱ እየጾመ በተለይ ከሀገር ውጭ ያሉት ሰዎች ጾም መጾም አልችል የሚሉ እንዳይተዋቸው ልጆች ወልደዋል፣ ባላቻቸው ነው አብረው ኑረዋል። ወይ እሷ ወይ እሱ ድክመት ይገጥማቸዋል። አብረው መቀጠል እንዳይችሉ ደግሞ እንዲህ አይነት ድክመት ይመጣልና እስከምን ድረስ ነው መታገስ ያለባቸው? እውነት ለመናገር አብዛኛው የትምህርት እጥረት ነው። ለስጋውና ለደሙ ያላቸው አመለካከት የተለየ ነው ብዙዎቹ። አንዳንዱ ንጹህ እስኪሆን ድረስ የሚጠብቃለ ስጋው ደሙ ለመቀበል። ግን አንተ ሐኪም ቤት የምትሄደው ስትድን ነው ወይ? እንደታመምክ አይደለም ወይ? መድኃኒት የምትወስደው ህመሙ ገና ሳይለቅህ እኮ ነው። ያ ማለት ኃጢአተኞች ሆነን ነው ስጋው ደሙን እየተቀበልን ያለን እንጂ ንጹህ እስክንሆን አንጠብቅ። ሲጀመር ከስጋው ከደሙ በቀር ምን ያነጻናል? የሚያነጻን እኮ ሌላ ነገር የለም። የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል የሚለው። በማውቀው ምን አደርጋለሁ? አንተ እኮ ሐኪም ቤት ስትሄድ ደውየውን ነው እንጂ ማራቅ የማትችል ገላህን ታጥበህ ነው የምትሄድ አይደል? ልብስ ቀይረህ ነው የምትሄድ። ድርሻውን ተወጥተህ። አዎ ይሄ ማለት ድርሻህን ነው ተወጥተህ የሆነ ነገር አድርገህ ነው የምትሄደው ለመዳን ተዘጋጅተህ ማለት ነው። ምክንያቱም ሐኪሙም ቀረብ ብሎ ደስ ብሎት እንዲያገለግልህ ነው።
ወደ ቤተ ክርስቲያን ሲሄድ እኔም በምችለው ንስሐ እገባለሁ፣ ኃጢአቴን እነዘዛለሁ፣ በምችለው አንድነቱን ሶስትነቱን እማራለሁ፣ በምችለው ቅዱስ ቁርባን ማለት ምን ማለት ነው እሱን አጠናለሁ። ይችን ተዘጋጅቼ ነው የምሄደው። ከዛ ውጭ ግን ኃጢአቴን ከስሩ ነቅሎ ሊያጠፋል የሚችል ከክርስቶስ ስጋና ደም በቀር ሌላ እንደሌለ ደግሞ አውቃለሁ። ስለዚህም እምድንበት ስጋውና ደሙ ነው ብዬ ስለማምን ወደዛ ሄዳለሁ ማለት ነው። አሁን የትምህርት እጥረት ነው የምልህም ለዚህ ነው። አንዳንዶቹ ንጹህ የሚሆኑበትን ቀን ስለሚጠብቁ ነው። ያ ቀን አይመጣም። እንዲህ አይነት ቀን የለውም ማንኛውም ሰው። እንደዚህ አይነት ቀን እንዴት ልትደርስ ትችላለህ? ሁለተኛው ደግሞ ከቆረቡ በኋላ ኃጢአት ቢሰሩ በጣም የሚጨንቁ ሰዎች አሉ። እርግጥ ነው ማንኛውም ሰው ኃጢአት ባይሰራ መልካም ነው። ግን ኃጢአት አንሰራም ብለን በፍጹም አናስብም። ኃጢአት እንሰራለን። ግን ምን እናደርጋለን? ኃጢአት ብንሰራም ተመልሰን ወደ ፈጣሪያችን እንመጣለን። ዛሬ ይቅርታ የጠየቀ ሰው ነገ አይበድልህም። በምንም ነገ እንዳትደግም ትለዋለህ። ግን በቃ የሆነ ነገ ደግሞ በሆነ ምክንያት ዛሬ በድንበር ምክንያት ይሆናል ልትጣላችሁት፣ ነገ ደግሞ ሚስቴን አየብኝ ብለህ ደግሞ ልትጣላው ትችላለህ። መች ሳቴ አይባል። የራስ አመለካከት እኮ ነው እሱ። በዝሙት ላይሆን ይችላል ያያት። የራስ አመለካከት ግን ሚስቴን በክፉ ሲያየት አይቻለሁ ትላለህ፣ ነገር ትጀምራለህ ማለት ነው። እንደዛ ብሎ ጠብ ይቀጥላል ማለት ነው። ግን ደግሞ ትናንት ተጣልቶ አስታርቀናል ዛሬ አናስታርቅም አትባልም። ዛሬም ያው ይታረቁ ተብሎ ይቀጥላል ማለት ነው። እንደዛ ነው። እና አንዳንዱ ሰው የትምህርት እጥረት ነው ያልኩ ለዛ ነው። አሁን ውጭ ሀገር የሚኖሩ ሰዎች በተለይ የመምህር እጥረትም ቢያጋጥማቸው የካህን እጥረትም ስለሚያጋጥማቸው እንዲህ አይነት መረዳቶች አይኖሯቸውም ለማለት ነው። ለዚህ ነው እምቢ የሚሉት። ብዙ ጊዜ እምቢ የሚሉ ወንዶች ወይም ሴቶች ከሁለቱ አንዱ እምቢ የሚሉት ከዚህ የተነሳ ነው። አንዳንዱ ግን ጭራሽ ለሃይማኖት አስቸጋሪ የሆነ ሰው አለ። በዚህ ሰዓት እኔ ምዕመናንም መጨከን አለባቸው። እንደሆነቱ ከሆነ ከክርስቶስ የሚበልጥ ምንም ነገር የለም። ክርስቶስን ከክርስቶስ የሚለያቸው ከሆነ ምንም ነገር እኔ መምረጥ ያለባቸው ክርስቶስን ነው ብዬ አምናለሁ። እርግጥ ነው አንዳንድ ጊዜ አጋጣሚዎች የምታገባውን ሳትመርጥ ወይም የመረጥከውን አይነት ሰው ሳይሆን ያገኘውን እንድታገባ ሊያስገድዱ ይችላሉ። ሆኖም ካወቅክ በኋላ ግን መምረጥ ያለብን መወሰን ባለብን ነገር ላይ መወሰን፣ የሆነ ነገር ላይ አጥተን የሆነ ነገር ማግኘት ካለብን የዘላለም ሕይወትን ለማግኘት የምንወስናቸው የምንቆርጥባቸው ነገሮች ይኖራሉና መወሰን ያለብን መቁረጥ ያለብን ነገር ላይ መቁረጥ አለብን፣ ግዴታ ነው። አንድ ሰው እኮ አሜሪካ ሲሄድ እናትና አባቱን ጥሎ ነው የሚሄደው። እናትና አባትህን ስትለይ ወደህ ጨክነህ ነው። ምናልባትም ሚስትህንም ተለይተህ ልትሄድ ትችላለህ። ከሚስት ተለይቶ ህይወት ምንድን ነው ካልክ እዚህ መኖር ነው። ድህነትህን ምናምን ችለህ ነው የምትኖር። አይ የለም ይለፍልኝ ካልክ ደግሞ ቆርጠህ ፍቅርህን ታግሰህ ህመሙን ችለህ ቆርጠህ ትሄዳለህ ማለት ነው። አንዳንዴ መቁረጥ ካለብን መቁረጥ አለብን። መቁረጥ ያለብን ነገር ላይ በትምህርት እጥረት ምክንያት የሆነውን ደግሞ በትምህርት እጥረት ምክንያት የመጣ ስለሆነ እሱን በመምህር እገዛ ልናመልጠው እንችላለን ለማለት ነው። እሱን እያስተካከል እንሄድ እንችላለን ለማለት ነው። እሺ አሁን ባልና ሚስት ስጋው ደሙ ላይ አንድ የምታረጋቸውን በክርስቶስ ደም ካልታተሙ እንደው ባልና ሚስቶች ማለት እንችላለን? እውነት ለመናገር በእኛ በኩል እንግዲህ ለጋብቻ የተዘጋጁ ሰዎችን አድርጉላቸው የተባለ ነገሮች አሉ። የጸሎት ከብካብ ወይም የጋብቻ ጸሎት አለን፣ ቀኖና አለን፣ የጋብቻ ቀኖና አለን። ከዛ ቅዱስ ቁርባን አለ። እሱን እንድናደርግላቸው ታዘናል። ከዛ ውጭ ሆነውንስ ቤተክርስቲያን አትቀበልም ማለት ነው። ማለት እውቅና አትሰጠው። ለምን? በረከተ ስጋ ስለማያሰን በረከተ ከእግዚአብሔር ዘንድ በረከት የማያመጣልን ስለሆነ ነው እንደዛ የምንለውና በተቻለ መጠን ምዕመናን ክርስቲያናዊ ጋብቻ ሊጋቡ ይገባቸዋል። ክርስቲያናዊ ጋብቻ ማለት በስጋውና በደሙ የታተመ ጋብቻ ማለት ነው። ክርስቲያናዊ ጋብቻ ማለት ጸሎተ ከብካብ ቤተክርስቲያን መርቃ ጸሎት አድርሳ የሰጠችው ጋብቻ ማለት ነው። ከተጋቡ በኋላም ቢመጡ እንደዛ አይነት ስርዓት ይፈጸምላቸዋል። ሳይጋቡም ቢመጡ እንዲህ አይነት ስርዓት ይፈጸምላቸዋል። ከተጋቡ በኋላ የሚመጡት ሳያውቁ የተጋቡ ናቸው። ከተጋቡ በኋላ የሚመጡት መጀመሪያ የሚጋቡት ደግሞ እንዲህ አይነት የቅድመ ጋብቻ ትምህርቶች አሉ። የቅድመ ጋብቻ ትምህርቶችን ወስደው ማለት ነው በዛ መልኩ ሊቀጥሉ ይችላሉ። እውነት ለመናገር ይኸውልህ ከእግዚአብሔር ዘንድ የሆነ ጋብቻ ችግር እንኳን ቢፈጠር እንትን አይልም። ይሄ ምንድነው ችግሮቹ አይፈቱትም። ቶሎ የሚፈቱት ችግሮች ላይ አይገባም።
ለምን አዳምና ሔዋን ከመከራም በኋላም ቀጥለዋል። ከእግዚአብሔር ስለሆነ ነው እንደዚህ የቀጠሉት ለማለት ነው። እሺ በጣም አመሰግናለሁ። ወደ መጨረሻ ጥያቄዎቻችን እንሄዳለን። ይሄ በዩቲዩብ ኮሜንት ላይ ከተመልካች የመጣ ጥያቄ ነው። የኔታ ጥያቄውን እንደወረደ ላንበበው። እንዲህ ይላል። ሰላም እንዴት አላችሁ መምህራን? እባካችሁ ይህንን ጥያቄ እንድትመልሱልኝ ይፈልጋለሁ። ንስሐ ስንገባና ሲሰጥ የሰውን ገንዘብ በልተው ያንን ገንዘብ ሳይመልሱ ንስሐ ገብተው ከእግዚአብሔር ጋር ታርቀዋል ተብለው ስጋና ደሙን የሚቀበሉ ሰዎች እንዴት ስንል ንስሐ ገብቷል ይባላል። ገንዘብ የተበላው ሰው ከራሱም ከእግዚአብሔርም ጋር ተጣልቶ ይኖራል። ንስሐ የሚሰጡ አባቶች ይሄ እንዴት ታዩታላችሁ? ስለዚህ የኔታ ጥያቄውን ሳቀነው ንስሐ የሰጠውን አባት እንደገና ንስሐ የገባውን ሰውና ገንዘብ ተበላ የተባለውን ሰው ምን ይመክሯቸዋል? ንስሐ በባህሪው ሁሉን መተው ነው። ወይም ንስሐ የገቢያ በዘቀዳሚ ግብር ነው። ወደ ቀደመ ስራ ተመልሶ ለመግባት ማለት ነው። ለቁርባን ደግሞ ምን እናውጃለን? የበደለውን ክሶ የቀማውን መልሶ የተጣላ ታርቆ ከኃጢአት ርቆ ተጠብቆ እንላለን ማለት ነው። እንዲህ አይነት አዋጆች አይቀሩም በንስሐ ጊዜም በቁርባን ጊዜም ማለት ነው። እና አሁን በእንትኑ ይሄ ምንድነው ሌብነቱ ወይም ቀማኛነቱ በንስሐ ይወገድለታል። ኃጢአቱን በንስሐ ተወገደለት። ለመቁረብ ግን ካንተ ጋራ መታረቅ አለበት፣ ከኔ ጋራ መጥቶ መታረቅ አለበት። ለዚህም ነው እንኳን ለመቁረብ መባ ለማቅረብ ወይም ጸሎት ለማቅረብ ስትሄድ ይላል እኮ በማቴዎስ ወንጌል ምዕራፍ 5 ላይ አስቀድመህ ሄደህ ከወንድምህ ጋር ታረቅ፣ ከዚህ በኋላ ተመልሰህ መባህን ታቀርባለህ አይደለም የሚለው። ስለዚህ የመጀመሪያው ከኔ ጋር መታረቅ ከመቁረብ በፊት እና ትልቁ መባ ራስህን ለእግዚአብሔር መስዋዕት አድርገህ ማቅረብ ነው። እንደዛ ስለሆነ ይሄ ሰውዬ ቆረበ ብለን የምንይዘው መቼ ነው ከተባለ ከሰዎቹ ጋር መታረቅ ሲችል ነው ማለት ነው። እርግጥ ነው እኔ አሁን ሌባም ይሁን ማንም ይሁን መጥቶ ካህን በሆን ንስሐ ዘጠኝ ካለኝ ንስሐ ሰጠዋለሁ። ያ ማለት ከእግዚአብሔር ጋር አስታርቀዋለሁ ማለት ነው። ቀጥዬ ደግሞ የማደርገው ከሰዎቹ ጋር መታረቅ እንዲችል ማድረግ ነው። ግን ምን ይፈጠራል መሰለህ? ምናልባትም ከአንተ የቀማውን ገንዘብ ወስዶ ጠጥቶበት ጨርሶት ሊሆን ይችላል። እንደዚህ ከሆነ ይቅር በለው ነው የምልህ። እኔም አማላጅ ሆኜ ወደ አንተ እመጣለሁ፣ ሰውየውም ይቅር በለኝ ነው የሚልህ። የተበደለውን ሰው ግን አቅርቦ ግን ማስታረቅማ ግዴታ ነው። ይሄ ከማን ጋር ይያዛል መሰለህ? ሉቃስ 15 ላይ ያለው ይሄ የጠፋው ልጅ ቁጥር 11 ጀምሮ የሚገባው አለ አይደለ? ይህ ታሪክ አሁን የአባቱን ገንዘብ ተካፈለ፣ ወሰደ። ወአለቀ ሁሉ በምራት ነው የሚለው። ሲበላ ሲጠጣ ሲጨፍር የአባቱን ገንዘብ በሙሉ ጨረሰ። ሁሉም ከጨረሰ በኋላ ወደ ምን መጣ? ወደ አባቱ መጣ። አባቱ የጠየቀው ምንም ነገር የለም። ገንዘቤን የታደረስክ አላለውም። ገንዘቤን ካላመጣ አልቀበልምም አላለውም። ልጄ እንኳን መጣ፣ ሞተ፣ ይሄው አይ ታውለ ይሄው ተረከበ። ጠፋ ያልኩት ልጄ ተገኘ፣ ሞተ ያልኩት ልጄ ዳነ ብሎ ደስ ብሎ ተቀበለው። የበለጠ ሌላ ወጪ አወጣ። ፍሪዳ አረደ፣ ቀለበት አዘጋጀ፣ ድግስ ደገሰ፣ ምን አለ፣ ሌላ ወጪ እንደገና ወጣ ማለት ነው እንጂ እንትኑን ምንድነው ሰውየውን አልቀበልም አላለ። ስለዚህ ቤተክርስቲያን ይህን ሰው ትቀበለዋለች። ያም ሰው ራሱ ያ ገንዘቡን የተበላ ሰው ይቅርታ የማድረግ ገንዘቡን የመተው ግዴታ አለበት። ክርስቲያናዊ ግዴታ ካጠፋው፣ ከሌለው ካለው ግን ሊመልስለት ግዴታ ነው። እንደዛ አድርገን ነው የምናስታርቀው እና ወደ ቁርባን የምናቀርበው ከዚህ በኋላ ነው ማለት ነው። የወሰደውን ሳይመልስ ንስሐ ቢገባ ግን ሰው አስቀይሞ ሲጀመር ቁርባን የለም እኮ። በቁርባኑ በመጀመሪያ ላይ የሚታወጀው አዋጅ የተጣላችሁት ካለ ይቅር በሉ፣ የቀማችሁት ካለ መልሱ፣ የበደላችሁት ካለ ካሱ። እሱ ነው የመጀመሪያው አዋጅ ማለት ነው። እሱ የራሱ ጉዳይ ነው። እምቢ ካለው ለቤተክርስቲያን ያሳውቃል። ቤተክርስቲያን እዛ ሰውዬ ላይ ትፈርዳለች፣ ይሄኛውን ግን ነጻ ታወጣለች ማለት ነው። እጅጉን አድርገን እናመሰግናለን የኔታ። በጣም የሚደንቅ መልስ ነው የሰጡን። እግዚአብሔር ያክብርልን። አድማጭ ተመልካቾቻችን የዛሬ መርሃ ግብራችን በዚህ ጨርሰናል። በቀጣይ በሌላ መርሃ ግብር እንገናኛለን። ለዛሬው እግዚአብሔር ይስጥልኝ። ወስብሐት ለእግዚአብሔር። እግዚአብሔር ይስጥልኝ።